ዓለማችን ላይ በየቀኑ 150 ሺህ የሚሆኑ ሰዎች ይሞታሉ። በሰዓት ስንት ነው ብለን ካሰላነው 6000 ሰው በአንድ ሰዓት ውስጥ ይሞታል ማለት ነው። በየደቂቃው ደግሞ 100 ሰዎችን እያጣን ነው። በአንድ ሰከንድ ካረግነው ደግሞ ምናልባት 2 ሰዎችን እናጣለን። ይህንን በደንብ እንድትረዱት አሁን ይሄ ቪዲዮ ከጀመረ ሰዓት ጀምሮ ወደ 20 የሚጠጉ ሰዎችን አጥተናል። እነዚህ የሞቱ ሰዎች ምናልባት በትራፊክ አደጋ ይሆናል፣ ለአደን ወጥቶ የሞተ የማይጠፋም፣ የልብ ህመም ያጋጠመው አለ፣ ከተራራ ላይ የወደቀም አለ፣ አሊያም ደግሞ ባህር ውስጥ ሲዋኝ በዛው ሰምጦ ይቀርም ይኖራል። ምን ነው የዛሬውን ቪዲዮ በሞት ጀመርክ እንዳትሉኝ እንጂ እዚች ምድር ላይ ያለን ሰዎች ከሰዎች ማልፈ ፍጥረታቶች እንዳለ አንድ የሚያደርገን ነገር ሞት ነው። ምንም አይነት ማዳላት የሚባል ነገር አያውቅም። ቆዳ ቀለማችሁን አይቶ አይምራችሁም። ያላችሁን ገንዘብ አይቶም አይ ይሄ ሰውዬ መሞት የለበትም አይላችሁም። የተወለዳችሁበትም ቦታ ወይንም ደግሞ ከተማም እናንተን ከሞት አታስጥላችሁ። ሁላችንም ከተወለድን ደቂቃ ጀምሮ እየተሰጠንም ማንድንበት በሽታ አለን። ሲሰጠንም እንደ ብሌሲንግ ወይንም እንደ በረከት ነው። ህይወት ትባላለች። አሁን ይሄ በጣም ቀላል ቶፒክ ሊመስል ይችላል፣ ወይንም ደግሞ ሁላችንም ሎጂክሊ የምናስበው ነገር ይሆናል። ሁሉም ሰው እንደሚሞት ያውቃል። ነገር ግን ምን ያህሎቻችንን ኢንተርናላይዝ ያደረግ ነው ያንን ሀሳብ ወደ ውስጣችን አስገብተን የምርም መሞት እንደምንችል፣ ዛሬ ከዚህች ዓለም ልንሰናበት እንደምንችል ምናውቀው? መቼስ አብዛኞቻችሁ አሁን የምለውን ነገር አድርጋችሁ ይሆናል። አልጋችሁ ላይ ተኝታችሁ አይናችሁንም ጨፍናችሁ እናንተ ከሞታችሁ በኋላ ያለውን ሲን ወይንም ደግሞ የሚፈጠረውን ነገር አስባችሁ አታውቁም? የቀብር ስነ ስርዓታችሁ ምን ሊመስል እንደሚችል፣ ለቅሶ ላይ ማ ሊገኝ እንደሚችል፣ በምን አይነት ነገር ልትታወሱ እንደምትችሉ፣ የእናንተ ቀብር ስነ ስርዓት ላይም ከሚገኙ ሰዎች መካከል የትኞቹ ናቸው የምር እናንተን ስለወደዷችሁ እናንተን በማጣታቸው በጣም ተከፍተው እዛ ይቆሙት? ለለቅሷችሁ ከሚመጡ ሰዎች መካከል በጣም ብዙ የሚሆኑት መገኘት ስላለባቸው የሚመጡ ሰዎችና መታየት ስላለባቸው ብቻ የሚቆሙ ሰዎች ቢሆኑስ? የእናንተ ለቅሶ ላይ ከሚመጡ ሰዎች መካከል ስንቶቹ ናቸው የምርም እዛ ቦታ ላይ መገኘት የፈለጉት? እነዛ የሚወዷችሁ ሰዎች ስለ እናንተ ምን የሚሉ ይመስላችኋል? አሁን ጉዳዩን ቁጭ ብለን ስናስበው በጣም ቀላል ይመስላል። ሁላችንም የማንድንበትን በሽታ አቅፈን ቁጭ ብለናል። ህይወት ትባላለች ብለናል። መጨረሻችንም ደግሞ ሞት እንደሆነ እናውቃለን። ነገር ግን አኗኗራችን ይህንን ያንጸባርቃል ወይ? እርስ በእርስ የምንተያይበት መንገድ ልክ ነገ እንደሚሞት ሰው ነው ወይስ ደግሞ ዘላለም እንደሚኖር ሰው? ሁላችንም ሟች እንደሆንን ብንገነዘብና ከምርም ደግሞ ሁሌም እያሰብን ብንሄድ ኖሮ በውስጣችን መተሳሰብንና መተዛዘንን ይዘን እንሄድ ነበረ። ከዛሬ 120 ዓመታት በኋላ እዚች ምድር ላይ አሁን ያለ ሰው እንዳለ ሞቷል። አሁን እዚህ ምድር ላይ የሌሉ ፊውቸር ወይንም ወደፊት የሚኖሩ ሰዎች ደግሞ እየኖሩ ነው። አሁንም ለነዛ ሰዎች 120 ዓመታትን ብትቆጥሩ እነዛ እንዳለ ይሞቱና አዲስ ህዝብ ደግሞ ይተካል። በቃ ይህ የማያቆመው የህይወት ሳይክል ወይንም የህይወት አዙሪት ነው። እኔም ዛሬ እየጠየቅኳችሁ ያለሁት ህይወትን በዚህ መነጽር እንድትመለከቷት ነው። ምክንያቱም የምርም ሟች እንደሆናችሁ እየተገነዘባችሁ ስትመጡና ውስጣችሁ ያንን እያወቀ እያመነ ሁሌም ቢሆን እያስታወሰ ሲሄድ እዚች ምድር ላይ ያለን ህይወት ምን ያህል አጭርና የተገደበ እንደሆነ በደንብ እየተገነዘብን እንመጣለን። የሰው ልጆች በሙሉ አንድ ገጽ ላይ ነን። ሁላችንም የተለያየ ገጽ ላይ ሆነን እርስ በእርስ እየተፋጀን ሳይሆን አንድ መርከብ ላይ እንዳለ የተቀመጥን ወደ አንድ መዳረሻ የምንሄድ ህዝቦች ነን። አኳኋናችን ግን እንደዛ አይደለም። ነገሮችንም እንድጠይቁና ልብ እንድትሉ የሚያደርጋችሁ ይሄ ነው። ሰው ከሰው ጋር እንዴት ነው የሚሆነው? እንዴት አይነት ኑሮ ነው እየኖረ ያለው? ስንት ሰው ነው ተጣልቶ ያለው? ምን ያህል ሰው በንዴት እያረረ ይገኛል? ጦርነት ለምንድን ነው እንደዚህ የበዛው? ለምንድን ነው አንዱ ሰው ሌላን ሰው ለመግደል እንደዚህ የጓጓው? በሰው ልጆች መካከል ያለው አለመግባባትና ክርክርስ ለምንድን ነው ይህን ያህል መስመር እየሳተ የመጣው? ወላጅ ከልጆቻቸው ጋር የማይግባቡበት ጊዜ ላይ መጥተናል። ባለትዳሮች የብዙ ዓመት ትዳራቸውን እያፈረሱ ነው። በዛው በትዳር ውስጥ እየኖሩ ያሉ ነገር ግን አለመግባባታቸው ለህዝብ የታየ ብዙ ጥንዶችንም ደግሞ ተመልክተናል። ወንድማማቾች፣ እህትማማቾች ለምንድን ነው ለብዙ ዓመታት ሳያወሩ የሚለያዩት? ከዛሬ 10 ዓመት 15 ዓመት በተፈጠረ ነገር እስካሁን ተዘጋግቶ የቆየ ብዙ ሲብሊንግ ወይንም ደግሞ ወንድምና እህቶችን አግኝታቸዋል። ጓደኛ አገኘው ብላችሁ ህይወታችሁን ለመምራት ስትሞክሩ ጓደኛችሁ ከኋላ መጥቶ ይወጋቸዋል። ስለ እናንተ አጸያፊ የሆነ ነገር ከኋላችሁ ሲወራ ትሰማላችሁ። በምትወዱት ሰዎች እየተከዳችሁ ትመታላችሁ። እናንተም የሚወዷችሁን ሰዎች ትከዳላችሁ። ለምንድን ነው የሰው ልጆች እንደዚህ መስመር የዘለሉት? በዚህ መንገድ አክት እያደረጉ ያሉት ወይንም አኳኋናቸው በዚህ መንገድ የሆነው ለምንድን ነው? በከፊል መልስ ይሆናል ብዬ የማስበው በጣም አብዛኛው የሚባል ህዝብ ቁጭ ብሎ ትክክለኛ የህይወት ትርጉም ምንድን ነው የሚለውን ጥያቄ መመለስ ስላልቻለ ነው። በጣም ብዙ ሰውም እዚህ ምድር ላይ ለዘላለም የሚኖር ይመስለዋል። እንደሚሞት እኮ ያውቀዋል፣ ነገር ግን አልገባውም። በጣም ጥቂት የሚባሉ ሰዎች ብቻ ናቸው ዛሬን ሊሞቱ እንደሚችሉ እያስተዋሉ ህይወትን የሚመሩት። ታዲያ አሁን የህይወትን ትክክለኛ ትርጉም ለማሰብ ወይንም ደግሞ መልሷን ለማግኘት ልንቸገር እንችላለን።